የሊባኖስ ጠቅላይ ሚኒስትር ናዋፍ ሳላም መንግስታቸው በኢራን ከሚደገፈው ሂዝቦላ ጋር ግጭት ለመፍጠር እንደማይፈልግ ተናግረዋል። ነገር ግን ግጭቱን ለማስቆም ከእስራኤል ጋር ተገቢ ሆነ ቀጥተኛ ውይይት አስፈላጊ መሆኑንም ያነሳሉ። ናዋፍ ሳላምና የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ቤሩት ወደ አስተማማኝ የአውሮፓ አጋርነት ስትዞር የሊባኖስ የወደፊት ቀጥተኛ ድርድር እንዴት ማጠናከር እንደሚችሉም ለማየት በፓሪስ ተገናኝተዋል። አሜሪካ ከእስራኤልና ከሊባኖስ ጋር በአምባሳደር ደረጃ ውይይቶችን እያስተናገደ ሲሆን ምንም እንኳን ዓላማው በእስራኤልና በሂዝቦላ መካከል ያለውን ግጭት መፍታት ቢሆንም ጉዳዩ ግን በይበልጥ የ10 ቀናት የተኩስ አቁም ስምምነት ማራዘም ወይም ሰፊ የድርድር መንገድ ማድረግ መሆኑና አለመሆኑም ግልጽ እንዳይደለ ሮይተርስ ዘግቧል። ነዋፍ ሳላም እንደገለጹት ከሆነም ለድርድር የሚደረጉ የዲፕሎማሲ ስርዓቶች እንደ ድክመት ምልክት መታየት የሚገባቸው እንዳልሆነ በማሳሰብም የሀገሬ ሉዓላዊነት ወደ ነበረበት ለመመለስና ህዝቦቿን ለመጠበቅ ምንም አይነት የሀሳብ መንገድ ሳይዳሰስ እንዲቀር የሚያደርግ ኃላፊነት የተሞላበት እርምጃ መሆኑን በማመን በዚህ መንገድ ላይ መቀጠል እንደሚገባም አሳስበዋል። የእስራኤል ወታደሮችም የደቡብ በኩል ያለውን ክልል ለመቆጣጠር ሰሜናዊ እስራኤልን ከሂዝቦላ ጥቃት ለመከላከል የሚያስችል የጥበቃ ቀጠና ለመፍጠር ቡድኑ የእስራኤልን የመቃወም መብት እንደሚጠብቅም ተናግሯል። ሊባኖስ በ2025 ሂዝቦላን ትጥቅ እንደምታስፈታ ብታስታውቅም ነገር ግን ሰራዊቷ በጥንቃቄ ተቆጣጥራ ውስጣዊ ውጥረትን ከማቀጣጠልም እንደተቆጠበች አስታውቋል። አክለውም አሜሪካና እስራኤል ሊባኖስን በበቂ ፍጥነት ባለማንቀሳቀሷም ተችተዋል። ከሂዝቦላ ጋር መጋጨት አንፈልግም ያሉት ሚኒስትሩ ለዚህም ያላለሰለሰ ጥረት ማድረጋቸውን በማንሳት ነገር ግን ግዛቱ ቡድኑ ትጥቁን የማስፈታት አቅም እንዳለውም ተናግረዋል። ሚኒስተሩ በገለጹት መሰረትም አገሪቱ በሚቀጥሉት 6 ወራት ውስጥም $587 ሚሊዮን ያስፈልጋታል። ይህም ከሊባኖስ ደቡብ ምስራቅና ደቡባዊ የቤይሩት ዳርቻ የተፈናቀሉ 1.2 ሚሊዮን ዜጎችም እንዲፈናቀሉ ምክንያት የሆነውን የሰብአዊ ቀውስ ለማቋቋም እንደሚያስፈልግ እንደተናገሩ ዘገባው ያስረዳል። አክለውም ከሊባኖስ ጋር ጥልቅ ታሪካዊ ግንኙነት ያላት ፈረንሳይ ከዋሽንግተን ጎን ለጎን በግጭቱ ውስጥ ለመደራደር ጥረት አድርጋለች ያሉ ሲሆን በ24 የተኩስ አቁም ስምምነት ላይ በመድረስ ለመቆጣጠር የሚያስችል ዘዴ ለመፍጠርም እገዛ ስለማድረጓንም አመላክቷል። ነገር ግን ፈረንሳይ በጋዛና በዌስት ባንክ ባላት አቋም በሊባኖስ ውስጥ እስራኤል የምትወስዳቸውን እርምጃዎች ተመጣጣኝ አይደሉም በሚልም ክስ ከሂዝቦላ የፖለቲካ ክንፍ ጋር ባላት ግንኙነት ምክንያትም ከእስራኤል ጋር ያለው ግንኙነት መበላሸቱን አንስተዋል። የአውሮፓና የሊባኖስ ዲፕሎማቶች ቀጥተኛ ድርድር ከተጀመረ የሊባኖስ መንግስት ከእውነታ የለሽ ጥያቄዎችን ለመቋቋም ደካማ ሊሆን እንደሚችልም ሂዝቦላም ከእስራኤል ጋር ለመደራደር ፈቃደኛ ባለመሆኑ የሀገር ውስጥ ውጥረትን ሊያባብስ እንደሚችልም እንደሚፈሩ ተናግረዋል። ፈረንሳይ ወደ ውይይቱ እንዲመለሱ ለማድረግ የተቻለን ሁሉ እየሞከር ነው ያለ ሲሆን ማክሮንም አክለው ቅድሚያ የሚሰጠው ጦርነትን ማስቆምና ለወደፊቱ መረጋጋትን ማረጋገጥ እንደሆነም ተናግረዋል። በዚህም የሊባኖስ ባለስልጣናት ድርድር ለማዘጋጀት እንደሚረዳቸውም ቃል ገብተዋል። ሳላማ በበኩላቸውም የፈረንሳይ ድጋፍ አስፈላጊነትን በማስተጋባት ከእስራኤል ጋር የሚደረጉት ድርድር አድካሚ እንደሚሆንም ተናግረዋል። በዚህ ምክንያት ሊባኖስ የሁለቱም አጋሮቿን ንቁ ድጋፍ ያስፈልጋታል በማለት ሀሳባቸውን አሰምተዋል። ፓሪስ ከዋሽንግተን በተለየ መልኩ በሊባኖስ ውስጥ 700 የሚያህሉ የተባበሩት መንግስታት የሰላም አስከባሪ ኃይሎችን ተግባራዊ ለማድረግ ዝግጁ የሆነች ሲሆን ማንኛውም የሰላም ስምምነት አሁንም ከፍተኛ ዓለም አቀፍ መገኘት እንደሚያስፈልገውም አስታውቀዋል።